ጃኒን ምን ነካት? ግን በቃ እንደዚህ ሰው ፍቅር አለኝ በቂ ነው ይለኔ። ንጹህ ልብ ይኖራችሁ፣ ለሰው ክፉ አትመኙ። ምን እየሆነ ነው ልጁ? እረፍ፣ አያዋጣም። እውነት አንዳንዴ ማለት ነው ልንገራችሁ፣ የሰይጣን መንገድ መከተል ስትጀምር ለአጭር ጊዜ በቃ የፈለከውን ሴራ የፈለከውን ጥላቻ ስለ ጃኒና ስለ አዶናይ ያየሁትን ነገር መቀበልም ማመንም ነው ያቃተኝ። ሁላችሁም እስከ መጨረሻው ድረስ አይታችሁ ሐሳብ አስተያየታችሁን እንድታጋሩ ስል በትህትና ጠይቃችኋለሁ። ተመስገን፣ ሁሌም ተመስገን፣ ዛሬም ተመስገን፣ ነገም ተመስገን፣ ከነገ ወዲያም ተመስገን፣ ሁሌም ተመስገን። እግዚአብሔር ይመስገን። ምንም ነገር ሲፈጠር ለበጎ ነው። ምንም ነገር ሲፈጠር ለበጎ ነው። ለተሻለ ነገር ነው። ምንም ነገር ሲፈጠር ለክፋት አይደለም፣ ለበጎ ነው። እያንዳንዱ ነገር ሀፕን የሚያደርገው ህይወታችሁ ላይ ለበጎ። አሁን ላይ አካውንት የለኝም፣ ባዶ ነኝ። ግን በቃ እንደዚህ ሰው ፍቅር አለኝ በቂ ነው ይለኔ። በነገራችን ላይ አግኝቶ ማጣትን የመሰለ ነገር ማለት ነው ቆሻሻ ነገር የለም። በጣም ነው የሚያስጠላው። ባታገኙ ይሻላል። አይታችሁ መነሳት በጣም ነው የሚደብረው። ስሜታዊ ሁኚ ነው ጋይስ። እና ዋናው ንጹህ ልብ ይኖራችሁ፣ ለሰው ክፉ አትመኙ። ሁሌም አሸናፊ ናችሁ። ሁሌም ሜቢ ጊዜ ሊፈጅ ይችላል። ሁሌም አሸናፊ ናችሁ። ልባችሁ ንጹህ ይሁን። እኔ አሁን በሰው ተንኮል አላስብም። ሰው እንዲወድቅ አልፈልግም። እግዚአብሔርን ሁሌም አሸናፊ ነኝ። ምክንያቱም ክፉ ስለማላስብ፣ ልቤ ንጹህ ስለሆነ፣ ሰው እንዲወድቅ ስለማልፈልግ፣ የሰውን ውድቀት ስለማልመኝ አሸናፊ ነኝ ሁሌም። ይሄ ቃል እገባላችኋለሁ። ስኬታማ የምትሆኑት ልባችሁ ንጹህ ከሆነ ነው። የሰውን ውድቀት የማትፈልጉ ከሆነ አንተ ራስህ ለማደግ ግዴታ ያ ሰው መውደቅ የለበትም። ጀስት እኩል ማደግ ትችላለህ። ኖርማል ነው። እንደዛ ካልሆነማ ሰው ምን ልላችሁ ነው? ሁሌም ለሰው ክፉ ካላሰባችሁ ሁሌም አሸናፊ ናችሁ። እኔ ያው ሰው ይወደኛል። ምንም አሁን 2.7 ሚሊዮን ፎሎወር የለኝም፣ 1 ሚሊዮን ፎሎወር የለኝም፣ ግን 12 ሰው ያየኛል አዲስ አካውንት ከፍቼ። ምክንያቱም በቃ ሰው ይወደኛል፣ ማንነቴን ያውቃሉ። ዛሬ ላይ ጠላት ቢበዛብኝም ነገ ላይ እንደማሸንፍ አውቀዋለሁ። ግን አሁን ያለውበት ቻሌንጅ በጣም ይከብዳል። ስፔሻሊ ለሴት ልጅ በጣም ይከብዳል። እኔ እውነቱን ልንገራችሁ በጣም ግን አልፌው ደግሞ አወራዋለሁ። ይሄን ነገር እግዚአብሔር ያለችው ነገር አንዳንድ እውነት አለው። ያው ያለችው የተናገረችው ንግግር ያው ፎሎወሮቿን አታለች ምናምን ነገር አሁን አዲስ በጀመረችው አካውንት በጣም ብዙ ሰው እያያት ነው፣ እየተመለከታት ነው። ያው በፊት የገነባችው ነገር ስላላት ነውና እየተናገረች ያለችው ነገር ትንሽዬ በጣም ግራ ያጋባኝ ያለ ነገር ነው። የሆነ ቢፍ ከሆነ ሰው ጋር ያለባት ነው ይመስለውና ማን ነው ይሄ ሰው? በጣም ነው ግራ እየገባኝ ያለውና አዶናይ ደግሞ ስለሷ የተናገረው ንግግር አለ። እስቲ እሱንም ደግሞ አይተን እንመጣለን። ግን ችግሩ ብዙዎቻችሁ የሷ ለውጥ እናንተን ማነቃቃት ሳይሆን የቅናት መንፈሳችሁ የሚቀሰቅስ ነው። የነበረችበት ደረጃ ተጠንቅማችሁ አሁን ያለችበት ደረጃ የምትወቅሱ ሰዎች አላችሁ። በጣም የሷ ውድቀት የሚያስደስታችሁና ሰላም እንዲሰማችሁ የሚያደርጋችሁ ብዙ ሰዎች አላችሁ። በጣም ነው የሚገርመኝ እንደዚህ አይነት ሰዎችም ስላላችሁ። ኮሜንት ላይ እየመጣችሁ የሷ የድሮ ፎቶ እያመጣችሁ የምትለጥፉ ሰዎች አላችሁ። የድሮ ታሪኳን እያመጣችሁ የምትጽፉ ሰዎች አላችሁ። ልክ እናንተ ንጹህ እና ብፁዕ እንደሆናችሁ ማለት ነው። ይህ ደግሞ በጣም ነው የሚያስጠላው። እኔ ከምጠላው አንድ ነገር ይህ ነው። በቃ ሌላ ሰውን የሚያወድቅና የሚያንቋሽሽ ሰው አይደላችሁም እናንተ። ልንገራችሁ፣ ሲሪየስሊ ከልቤ ሆኜ ልንገራችሁ።
ያው ማናችንም በነገራችን ላይ በትላንትና ማንነታችን አንኖርም፣ በነገውን እያሰብን ማለት ነው። ነገን እያለምን ነው ልንኖር የምንችለው። እንደ ወንድም ደግሞ እሱ ላይ የሚደርስበት ነገር የድሮውን ፎቶ እያመጣችሁ ከጥላቻም አንጻር አንዳንድ ሰው ሲበለጥም በጣም ይደብረዋል እና ከዛ አንጻር የምታደርጉትን ነገር ብታስተካክሉ ጥሩ ነውና እስቲ ጠቅለል አድርገን እስከ መጨረሻው ድረስ አይተን የሷ ጥረት፣ የሷ ተስፋ፣ የሷ ትልቅ ደረጃ የመድረስ ፍላጎት ሳታዩ ቀርታችሁ እናንተ ያያችሁት የራሳችሁ ጥላቻ ነው። የራሳችሁ ጥላቻ ነው ያያችሁት። ስለዚህ እኔ ደግሞ እንደ አንድ ወንድ በጣም ያናድደኛል። በጣም ሲሪየስሊ ጃኒ ብቻ አይደለችም፣ ማንም ሰው እንደዚህ አይነት ነገር ሊደርስበት አይገባም። ተረዳችሁኝ? አሁን ደግሞ ሁለተኛ አካውንቷ ሉዝ አድርጋለች ጋይስ። ሁለተኛ አካውንቷ ሎክድ አድርጓታል። ሎክድ ሲሆን ምንድነው? አይ ቲንክ ማስ ሪፖርት ሲቀርብ ነው። ማስ ሪፖርት እየተደረገች ነው። ቪዲዮቿ እንደምትመለከቱት ኮሚኒቲ ጋይድላይንስ እያሉ ይወርዱባታል። የኔም ይህ ቪዲዮ ሊወርድ ይችላል በእርግጠኝነት ነው የምላችሁ። አይ ዶንት ኖ ዋይ። እና ስነ ስርዓት ያዙ፣ እረፉ። አያዋጣም እውነት። አንዳንዴ ማለት ነው ልንገራችሁ፣ የሰይጣን መንገድ መከተል ስትጀምር ለአጭር ጊዜ በቃ የፈለከውን ሴራ የፈለከውን ጥላቻ ማስተላለፍ ትችላለህ በተሳካ ሁኔታ። ግን ደግሞ ጊዜው እያለፈ ሲመጣ ዞሮ ዞሮ አንተ ራስህ ነው የሚነክስህ ነው። እውነቴን ነው የምላችሁ፣ ዞሮ አንተ ራስህ ነው የሚነክስህ። ማንም ሰው እንደዚህ መበደል የለብንም። ራይት? እቺ ልጅ እየሞከረች ነው ያለችው። የለቀቀችው የይቅርታ ቪዲዮ አይታችኋል፣ ምን ያህል እያሻሻለች እንደሆነ አይታችኋል አብዛኞቻችሁ። ግን ስቲል ደግሞ እየሄዳችሁ እሷን ቅስሟን ለመስበር የምትሞክሩ ሰዎች አላችሁ። በድሮ ታሪኳ ባይገርማችሁ፣ በድሮ ታሪኳ አታፍርም እሷ። በድሮ ታሪኳ የምታፍሩት እናንተ ናችሁ። የድሮ ታሪኳ ላይ ያላችሁ ደግሞ እናንተ ናችሁ፣ እሷ አይደለችም። እሷ ኦልሬዲ አልፈዋለች። ተረዳችሁኝ? ስለዚህ ተማሩባት። በጣም የሚገርምና የሚበረታታ የሚደነቅ ንግግር ነው እንግዲህ ከሱ የጠበቅነው። እንደዚህ አይነት ነገር ይላል ብለን ማናችንም አልጠበቅንም። ያው ከደረሰበትና ከተፈጠረው ነገር አንጻር ያው ልጅቷም ራሷን እያሻሻለች ነው። ይቅርታም ጠይቃለች። ያው ይቅርታ ማለትም ይቅርታም መቀበልም ትልቅነት ነው እና ልጅቷ በትላንትና ማንነቷ መፈረጃ አለባት፣ መሰደብ፣ መንቋሸሽና መጥላላት አለባት ብላችሁ ታስባላችሁ? እኔ አለባት ብዬ አላስብም። እስቲ ሀሳብ አስተያየታችሁን ሼር አድርጉልኝ። ዛሬ ለእናንተ ያዝኩላችሁ ቪዲዮዎች ይህንን ይመስሉ ነበር። በቀጣይ ቀን እስከምንገናኝ ሰብስክራይብ እና የደወል ምልክቷን እየነካችሁ ፍቅራችሁን እንድትገልጹልኝ ስል በትህትና ጠይቃችኋለሁ። ይመቻችሁ።